ብሩኬ ልጅ ይወዳል ሲባል ጭራሽ አርግዣለሁ የ6 ወር እርጉዝ ነኝ ብላ ቁጭ አላለች መሰላችሁ? እውነቱን ስነግራችሁ ይሄ የ6 ወር ጽንስ አይደለም። ሲቀጥል ደግሞ ልጁ የብሩኬ አይደለም። ምክንያቱም የ6 ወር እርጉዝ ማለት ልጁ የሚያድግበት ጾታው የሚለይበት ከዛም አልፎ ደግሞ የሚገለበጥበት ጊዜ ነው። እኔ አሁን ሴትዮን ጠየቅኳት። ሴትዮ ከወለደች አንድ ወር ከምናምኗ ነው እና የ6 ወር ጽንስ ቴሌቪዥን ላይ ጽንሱ ይታያል አይታይም ብዬ ስላት እንዴ በደንብ የሚያድግበት ሰዓት ነው እና በደንብ ይታያል አለችኝ ማለት ነው። እና ቪዲዮውን አሳየዋት ማለት ነው። ሳሳያት እዚህ ጋር ምንም ነገር አይታይም፣ የሆነ ባህር ነገር ነው፣ ልጁ አይታይም። ምክንያቱም 6 ወር ማለት በጣም ብዙ ነው። ልጁ የሚያድግበት ጾታው የሚለይበት ጊዜ ነው። ስለዚህ እነሱ ለስራ የተጠቀሙበት አይዲያ ነው እንጂ ይሄ የ6 ወር እርጉዝ አይደለም። እንዴ ቢያንስ እኔ ሴትዮ እንኳን በቅርብ ነው የወለደችው። 6 ወር ሳለች ያላትን ክብደትና የሆዷን መጠን እኔ ራሱ አሁን ላይ እኔ ፊቴ ላይ አለ የ6 ወር እርጉዝ ሆና ማለት ነው። ልጅቷ ግን የ6 ወር እርጉዝ አትመስልም። ይቅርታ አድርጉልኝና ማለት ነው። ግን እነሱ ስራ እየሰሩ ነው፣ ድራማ እየሰሩ ነው። ግን ቢበቃችሁ ጥሩ ነው ብዬ አስባለሁ። ሀይሚዬም ከዚህ በላይ ባትጎዳ እያለቀሰች በዚህ ልክ ሀይሚዬም ማየት በጣም ከባድ ነው። በሀይሚዬ ቦታ ሆናችሁ ስታስቡት በጣም ልብ ይሰብራል። በጣም ከባድ ነው። በቃ ይሄን ተምረናል። በብዙ ሴቶች እንደዚህ አይነት ነገር እንደሚደርስ አይተናል፣ ተገንዝበናል። እንድንነቃም አድርጋችሁናል፣ እናመሰግናለን። ከዚህ በላይ ግን ባትሄዱ ጥሩ ነው። ብሩኬ ደግሞ እንደዚህ የሆነ የሚያወዛግበን ያው እኛን ለማሳመን የሚያደርገው ነገር ነው። ገባችሁ አይደለ? የሆነ ግራ የተጋባ ሰው ማለት ነው። ምክንያቱም ካላደረጋችሁ አላደረኩም ነው የሚባለው። በቃ አግኝቼሻለሁ ግን እንደዚህ አይነት ነገር አላደረኩም። የት ቦታ ነው ያደረግነው? ለምን አገኘሁሽ? የት አካባቢ ነበር የተገናኘ ነው? ወይም ሻይ ቡናም ካሉም ሻይ ቡና ብለን ተለያየን እንጂ ከዛ ያለፈ ነገር አላደረኩም ብሎ እኮ ድርቅ ማለት ይችላል። ግን ድራማ ስለሆነ ግዴታ ማወዛገብ ስላለበት ነው የሚሄደው። ግን በእነሱ እኛ አሁን ያሳዘነችን ሀይሚ ናት። ሀይሚ ስታለቅስ ስታዝን እንደ ሴት ይሰማል፣ ይሰብራል። ታውቃላችሁ ሀይሚን ምናልባት በዚህ በቪዲዮ ስለምናያት ነው አይደለ? ግን በእንደዚህ አይነት ነገር በጣም ብዙ እህቶች የተጎዱ የተሰበሩ በጣም ብዙ ዋጋ እየከፈሉ ያሉ እህቶች አሉ። እውነቱን ለመናገር ማለት ነው። እንደ ድራማ አድርገው ያመጡት ግን ወደዚህ ሲመጣኛ በአይናችን ስለምናይ ሀይሚዬ አልቅሳ አዝና እንግዲህ መሪ ተዋናይ ሆና ነው እየተወነች ያለችው ማለት ነው። እንግዲህ መሪ ስትሆኑ ደግሞ ግዴታ ያንን አይዲያ በደንብ አድርጋችሁ ነው የምትሰሩት። በቃ ሁናችሁ ነው የምትሰሩት። በቃ ማልቀስም ካለባችሁ እያለቀሳችሁ፣ መሳቅም ካለባችሁ እየሳቃችሁ፣ መኮፋተርም ካለባችሁ እየተኮፋተራችሁ ነው የሚባለው። እንደዛ እየሆናችሁ እውነት አስመስላችሁ ነው የምትሰሩት። ግን ለእኛ ከበድን። ምክንያቱም እነሱን የምናውቃቸው በፍቅር በሳቅ በጨዋታ ነው የምናውቃቸው ማለት ነው። እና ከዛም አልፎ ደግሞ እንግዲህ እንደምታዩት ቤኪም ያወዛግባል እንደምታውቁት ማለት ነው። ሊሆን ይችላል አይሆንም ምናምን፣ ይሄ በቃ የነሱ አይዲያ ነው። በቃ ቪዲዮ ለመስራት የሚጠቀሙበት ነገር ነው። ግን የወለዳችሁ የ6 ወር እርጉዝ ምን አይነት እንደሆነ እናንተ ታውቃላችሁ። የምታውቁም ካላችሁ ዶክተሮችም ካላችሁ ታውቁታላችሁ ብዬ አስባለሁ። እንግዲህ እኔ ወልጄ ስለማላቅ አላውቀውም። ግን ቢያንስ እንኳ በእህቶቼ በጓደኞቼ ከዛም አልፎ ደግሞ አሁን በምሰራበት ቤት እንኳ ሴትዮ በቅርብ ነው የወለደችው እና የ6 ወሯ የሆዷ ግፊቷ ደግሞ አለ የሆነ አይምሮዬ ውስጥ አለ ማለት በዛ ሰዓት ምን አይነት ክብደት ላይ እንዳለች ማለት ነው። ግን ይሄ ምንም ክብደት የለውም እንደምታዩት። እንደውም ይህን ሰሞን ከምናየው ዛሬ አድጎ ነው የመጣው። እንዴ እኮ ምንም ችግር የለውም እኮ ብዙ አሁን ፊልም የሚሰሩ ታያላችሁ አይደለ? ፊልም የሚሰሩት ምን አድርገው ነው የሚሰሩት? እርጉዝ ነው የሚሰሩት ምን አድርገው ነው? እውነት ከዛ ሰው አርግዘው መስሏችሁ ነው የሚሰሩት? አይደለም። ግን የሆነ እንትን የሚሉት ነገር አለ። የሆነ የሚታሰር የሆነ ብቻ የሚደረግ ነገር አለ። ሶ እኛ ደግሞ ያው እነሱን ስለምንወዳቸው ነው እንደዚህ እንትን የምንለው እና ብዙዎቻችሁ አትጨነቁ። ሀይሚና ብሩኬ መቼም አይለያዩም። እንግዲህ ያው ብሩኬ
ልጅ ስለሚወድ ብላችሁ አስባችሁ ነው መሰለኝ እንግዲህ ሴቶችዬ በዚህ ልክ ራሳችሁን እንትን ባትሉ ጥሩ ነው ብዬ አስባለሁኝ። ከዚህ ምክንያቱም ድራማው እንዲህ በቀላል የሚያልቅ ነገር አይደለም። በነገራችን ላይ ድራማው እንዲህ በቀላሉ አያልቅም። እስኪወለድ እስከ 3 ወር ድረስ እንግዲህ ይሄዳል ማለት ነው። ታውቃላችሁ እንግዲህ ምን እንደሚባል አናቅም። ዛሬ እንደውም ቪዲዮ የሆነ እንትን ላይ ነው እንትን የተባለው የተለቀቀልን ማለት ነው። እና ልጅቷን እንግዲህ እህታችን የተሰጠሽን ገጸ ባህሪያት በይቅርታ እንደዚህ ለማድረግ ፈልጌ ነበር። እንግዲህ ተወጁ ይሆናል፣ ታፈቅሪ ይሆናል፣ ወደ አንቺ እንዲመጣ የምትጠቀሚበት አይዲያ ሊሆን ይችላል። ግን ደግሞ ሰው ወዶ ፈቅዶ አብሮ ሲሆን ነው እንጂ በግዴታ የሚሆን ነገር አይደለም። ልጁ እንኳ የብሩኬ ነው ተብሎ እንኳ ቢታሰብና ግዴታ ከኔ ጋር ትኖራለህ አይባልም። ገባችሁ አይደለ? አንድ ወንድ ልጅ ካልፈለገ ምናልባት ውጭ ሆኖ የልጁን የመንከባከብ የመርዳት ግዴታ ሊኖርበት ይችላል እንጂ አብሮ የመኖር ግዴታ የለበትም። ገባችሁ አይደለ? ስለዚህ ሁሉንም ነገር ቢበቃችሁ ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር በጣም ብዙ የሚወዳችሁ በጣም ብዙ የሚያከብራችሁ ኦዲየንስ አለ፣ በጣም ለእናንተ የሚሳሳ። እኔ እንጃ አላቅም። ጨሪቃ ፋሚሊዎች ግን እግዚአብሔር ይባርካችሁ። የእውነቴን ነው። በጣም የዋህ በጣም ደግ የሆናችሁ እህቶች ናቸው ያላችሁት። የስደት እህቶቼ ባላችሁበት እግዚአብሔር ሰላማችሁን ብዝት ያድርግልኝ። እኔ እንጃ ቃላት የለኝም ለእናንተ ማለት። ሁሉም ሰው የተለያየ ሀሳብ ይሰጣን የተለያየ በብሩኬ ያላችሁ እርግጠኝነት ራሱ በጣም ደስ ይላል። ለሀይሚዬ ያላችሁ ፍቅር ደስ ይላል። ለሁለታቸውም ያላችሁ እንትን አስተያየት በጣም ነው ደስ የሚለው በነገራችን ላይ እና አብሶ ደግሞ ሴት ልጅ በዚህ አይነት መንገድ ስትጎዳ ማየት በጣም ይከብዳል። ይከብዳል። የደረሰበት ስሜቱን ያውቀዋል ብዬ አስባለሁ። እና ልጅቷን በቃይ ብላ በይቅርታ ብትጨርሰው ወይም ደግሞ አንተ እንትን ለማለት ፈልጌ ነበረ ግን በቃ ብላ እንደ ሌሎቹ መተው እንደሄዱት በይቅርታ ብትሄድልን እኛ በጣም ደስ ይለናል። ምክንያቱም ሀይሚና ብሩኬን እኛ በትልቅ ነገር ነው ምን ጠብቃችሁ። ገባችሁ አይደለ? እና ነገ እንግዲህ መልካም ነገር ያሰማን። ሌላ ምንም አንልም። ነገ የሚመጣሉ ከነገ ወዲያ የሚመጣሉ። እንግዲህ ፈጣሪ ካለ ባጭሩ ቋጭተውት ይመጡ ይሆናል። ካለ ደግሞ ያው እንግዲህ 3 ወር መጠበቅ ነው ትላላችሁ። እንግዲህ መልካም ጊዜ ይሆንልን።